ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ኢትዮጵያ ከ5 ዓመት በኋላ በፈረንጆች 2030 የአየር ኃይሏን አቅም በእጥፍ በማሳደግ በአፍሪካ ቀዳሚ አየር ኃይል እውነተኛ የሰማይ አንበሳ ለመሆን መሰረት የጣለችበት 9ኛ የአየር ኃይል መስረታ በዓል ሌላ አስገራሚ ድል አስገኝቷል። በግብፅ ተልዕኮ አስፈጻሚነት ኢትዮጵያን ለማተራመስ እየተራወጠ የሚገኘው ጽምዶ ተፈራርቆ እየፈራረሰ ባለበት ወቅት አስገራሚ የአየር ኃይል ብቃቷን ለዓለም ያሳየችው ኢትዮጵያ በመከላከያ ኃይሏ ብቃት ዓለም አቀፍ ደረጃዋን አሻሽላለች። በሌላም በኩል ደግሞ ሰርቶ የመለወጥ ተስፋ ሰንቀው ከሀገራቸው የወጡ ስደተኞችን በሊቢያ አሳግተው በቤተሰቦቻቸው ከ2.1 ቢሊዮን ብር በላይ የማስለቀቂያ ገንዘብ የሰበሰቡ ሰዎች ክስ እንደተመሰረተባቸው ተሰምቷል። አነጋጋሪውን መረጃ ይዘነዋል። እስከ ፍጻሜው አብራችሁን ቆዩ። በይፋ ትንኮሳውን ጀምሮ አመራሮችን ያስማረከው ህወሓት ከባድ የድሮን ጥቃት ተፈጽሞበታል። በጠለምት ተከዜ ጫፍ የድሮን ጥቃት ተፈጸመ። ዛሬ ረፋድ ላይ በጠለምት የድሮን ጥቃት መፈጸሙ ምንጮች ገልጸዋል። በምስራቅ ጠለምት ምድረ አመሾ ቀበሌ 3 ቀበሌ መንግስት በህወሓት ኃይሎችና ጦር መሳሪያዎች ላይ ድብደባ ድሮን ፈጽሟል። እንደ ምንጮች ገለጻ በጥቃቱ በቲዲኤፍ ላይ ከባድ ኪሳራ ደርሷል። ከዚህ በተጨማሪ ህወሓት ታጣቂ ተከዜ ማዶ እንዳባጎና ገብሩ አካባቢ መካናይዝድ ደምቷል ሲሉ ምንጮቻችን ገልጸዋል። በምስራቅ ጠለምት ምጫራ ከመከላከያ ጋር ተፋጠዋል። ጠቅላይ ሚኒስትር አብይ አህመድ የአየር ኃይሉን ብቃት አስመልክቶ ባደረጉት ንግግር አንድ ላይ የቆማችሁና አዳዲስ ቴክኖሎጂ ሲሞች ሲጠሩ ግራ የምትጋቡ ቆሞ ቀሮች እረፉ ሲሉ ማስጠንቀቃቸው የሚታወስ ሲሆን ከሰሞኑ ክንደ ብርቱን ሲያሳይ የሰናበተ የኢትዮጵያ አየር ኃይልም ዛሬም በህወሓት ላይ ከባድ እርምጃ በመውሰዱ በተግባር አስመስክሯል። ይህ በእንዲህ እንዳለ ኢትዮጵያ ከ5 ዓመት በኋላ በፈረንጆች 2030 የአየር ኃይሏን አቅም በእጥፍ በማሳደግ አፍሪካ ቀዳሚ ሀገር አየር ኃይል እውነተኛ የሰማይ አንበሳ ለመሆን መሰረት የጣለችበት 9ኛ ዓመት የአየር ኃይል መስረታ በዓል ሌላ አስገራሚ ድል አስገኝቷል። በግብፅ ተልዕኮ አስፈጻሚነት ኢትዮጵያ ለማተራመስ እየተራወጠ የሚገኘው ጽምዶ ተፍረክርኮ እየፈራረሰ ባለበት ወቅት አስገራሚ የአየር ኃይል ብቃቷን ለዓለም ያሳየችው ኢትዮጵያ በመከላከያ ኃይሏ ብቃት ዓለም አቀፍ ደረጃዋን አሻሽላለች። ኢትዮጵያ የዓለም ወታደራዊ ኃይል ደረጃዋን አሻሽላለች። በግሎባል ፋየር ፓወር የ2026 ወታደራዊ ኃይል ደረጃ መሰረት ኢትዮጵያ በ0.8525 የኃይል መለኪያ በ2025 ከነበረችበት 52ኛ ደረጃ ደረጃዋን አሻሽላ 47 ደረጃ ላይ ተቀምጣለች። ከአፍሪካ ባለበት 5ኛ ደረጃ ቀጥላለች። በ2026 ግብፅ ከአፍሪካ ቀዳሚ ወታደራዊ ኃይልነቷን ያረጋገጠ ሲሆን በ0.33651 የኃይል መለኪያ ከአፍሪካ አንደኛ ከ145 ሀገራት መካከል ደግሞ ከዓለም 19ኛ ደረጃን ይዛለች። አልጄሪያ በአህጉሪቱ 2ኛ ወይም በዓለም 27ኛ ደረጃን ስትይዝ ተከታታይ ሀገራት ናይጄሪያ ወይም በዓለም 33ኛ፣ ደቡብ አፍሪካ 40ኛ፣ ኢትዮጵያ 47ኛ፣ ሞሮኮ 56ኛ፣ አንጎላ 59ኛ፣ ኮንጎ ዲሞክራቲክ ሪፐብሊክ 64ኛ፣ ሱዳን 66ኛ፣ ቱኒዚያ 79ኛ የአፍሪካ 10 ወታደራዊ ኃይሎች ዝርዝር ውስጥ ተካተዋል። በዘንድሮ ዓመት ኢትዮጵያ፣ ሞሮኮ፣ ኮንጎ ዲሞክራቲክ ሪፐብሊክ፣ ሱዳንና ቱኒዚያ ጨምሮ 14 የአፍሪካ ሀገራት በዓለም የወታደራዊ ኃይል ዝርዝር ውስጥ የደረጃ ማሻሻያ አሳይተዋል። ከአፍሪካ ሀገራት 17ቱ ደረጃቸውን ሲቀንስ የ7ቱ ደግሞ እንደነበረ ቀጥሏል። የግሎባል ፋየር ፓወር የኃይል መለኪያ ወታደር ቁጥር፣ የጦር መሳሪያዎች፣ በጀት፣ ሎጂስቲክስ፣ የተፈጥሮ ሀብቶችና ጂኦግራፊክ ጨምሮ ከ60 በላይ አመላካቾችን በመጠቀም ይሰላል።
በቀጣይ መረጃ ኢትዮጵያና ሩሲያ ብቻ የታጠቁት አደገኛ ድሮን አነጋጋሪነቱን ቀጥሏል። የአደገኛው ድሮን ኢትዮጵያ እጅ መግባት በአንድ በኩል ጠላት ከፍተኛ ድንጋጤ ውስጥ እንዲገባ አድርጓል እየተባለ ሲሆን፣ በሌላ በኩል ደግሞ ሀያላኑ ቋምጦ ያላገኙትን ድሮን ኢትዮጵያ እንዴት በእጁ አስገባች የሚለው ጥያቄም ግርምት የፈጠረባቸው ብዙዎች ናቸው። ራሽያ እጅ ብቻ የሚገኘው ድሮን ኢትዮጵያ እጅ ገብቷል። በፈረንጆቹ 2016 የተመረተውና በራሽያ እጅ ብቻ የሚገኘውን አውዳሚ ድሮን ኢትዮጵያ ማዘዟ ተረጋግጧል። አየር ኃይሉ እጅ የገቡት እነዚህ ድሮኖች ትናንሽ ኢላማ መቺ ሚሳይሎችና ቦምቦችን መሸከም ይችላል ተብሏል። በተለይም የሚታጠቃቸው ኤክስ-50 የተባሉ ኢላማ መቺ ቦምቦች የተመረጠ ጥቃት በመፈጸም አስተማማኝነታቸው የተረጋገጠ ነው። በአሁኑ ወቅት የድሮን ቴክኖሎጂ እጅግ ተራቋል። በተለይም በስለላና በጦርነት ድሮኖች እጅግ ወሳኝ ጨዋታ ቀያሪ ሆነዋል። ከነዚህም መካከል የሩሲያ ኦሪዮን ኤ የስለላና የጥቃት ድሮን ተጠቃሽ ነው። እስካሁን ድረስ ሩሲያ ቴክኖሎጂው በሌሎች እንዳይሰረቅ እንዳይኗ ብሌን የምትጠብቀውና ለራሷ ብቻ የምትጠቀመው ነበር። አሁን ግን ሩሲያ ድሮኑን መጀመሪያ ጊዜ ለኢትዮጵያ እንደሸጠች ዘገባዎች እያመለከቱ ነው። የመጀመሪያ ሽያጭ መሆኑን በዓለም አቀፍ የመከላከያ ትጥቅ ግዥ ከፍተኛ ትኩረትን የሳበ ክስተት ሆኗል። በሩሲያ ክሩስታንድ ግሩፕ የተሰራው ኦሪዮን ኤ ለሰላምና ለውጊያ አገልግሎት የሚውል እጅግ ዘመናዊ ድሮን ነው። መካከለኛ ከፍታ ላይ ለረጅም ጊዜ መብረር የሚችል ሰው አልባ አውሮፕላን ወይም ድሮን ነው። ይህ ድሮን በሩሲያ ጦር ውስጥ የሚሰጡትን ቁልፍ የስለላና የጥቃት ተልዕኮዎችን በብቃት በመወጣት አድናቆትን ያተረፈ ነው። እስከ 250 ኪሎ ግራም የሚመዝን መሳሪያ ወይም ካሜራ የሚሸከም አቅም ያለው እስከ 7500 ሜትር ማለትም 25000 ጫማ ከፍታ ላይ ለ24 ሰዓታት ያለማቋረጥ በአየር ላይ መቆየት ይችላል። በፍጥነቱ ረገድም በሰዓት 200 ኪሎ ሜትር ይጓዛል። በቀንና በሌሊት የሚያዩ ከፍተኛ ጥራት ያላቸው ካሜራዎች፣ የሌዘር ኢላማ መቺዎች ወይም ሌዘር ታርጌት ዲዛይነር እና የራዳር ሲስተሞች ተገጥመውለታል። ትናንሽ ኢላማ መቺ ሚሳይሎችና ቦምቦችን መሸከም ይችላል። በተለይም የሚታጠቃቸው ኤክስ-50 የተባሉ ኢላማ መቺ ቦምቦች የተመረጠ ጥቃት በመፈጸም አስተማማኝነታቸው የተረጋገጠ ነው። በዚህ ረገድ በጠላት ላይ ድንገተኛ ጥቃት ለመፈጸምና የተወሰኑ ተሽከርካሪዎች ወይም ካምፖች የመሳሰሉ ኢላማዎችን ለመምታት እጅግ ተመራጭ ነው። ሰፊ የድንበር አካባቢዎችን በመጠበቅ የጠላት እንቅስቃሴን በመሰለልና ካርታዎችን በማንሳት የሚሰጠው አገልግሎትም አስተማማኝ ነው። ከመሬት ላይ ሆኖ በሳተላይት ወይም በቀጥታ የሬዲዮ ሞገድ እስከ 250 ኪሎ ሜትር ርቀት ድረስ መቆጣጠር ያስችላል። ግዢውን የዘገቡት ዲፌንስ ብሎግ እና ዩናይትድ 24 ሚዲያ ሲሆኑ በኢትዮጵያም ሆነ በሩሲያ በኩል በይፋ ማረጋገጫ የተሰጠበት አይደለም። ኢትዮጵያ ገዢው በትክክል ፈጽማ ከሆነ ግን ከዚህ ቀደም ከቱርክ፣ በኤርትራ ከርቲቢቱ፣ ከኢራን ሞጃር 6 እና ከቻይና ዊንግ ሎንግ ከገዛቻቸው ድሮኖች ጋር ተዳምሮ የአየር ኃይሏን ብቃትና ዘመናዊነት እንደሚያጠናክር ይጠበቃል። በመጨረሻም ሰርቶ የመለወጥ ተስፋ ሰንቀው ከሀገራቸው የወጡ ስደተኞችን በሊቢያ አሳግተው ከቤተሰቦቻቸው ከ2.1 ቢሊዮን ብር በላይ የማስለቀቂያ ገንዘብ የሰበሰቡ ሰዎች ክስ እንደተመሰረተባቸው ተሰምቷል። የፌዴራል አቃቤ ሕግ ስደተኞችን በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ውስጥ ታግተው ገንዘብ እንዲጠየቅባቸውና እጅግ አሰቃቂ በሆነ መንገድ እንዲሰቃዩ አድርገዋል ባላቸው 28 ሰዎች ላይ ክስ መመስረቱን አስታወቀ። በተከሳሾቹ አማካኝነት ከተዘዋወሩ ስደተኞች ውስጥ የሁለቱ ህይወት እንዳለፈና 15 ሰዎች የደረሱበት እንዳልታወቀም ተገልጿል። ክስ የተመሰረተባቸው ተጠርጣሪዎች ውስጥ በ8ቱ ብቻ የተሰበሰበው ገንዘብ 2.1 ቢሊዮን ብር እንደሆነም አቃቤ ሕግ አስታውቋል። ፍትህ ሚኒስቴር ዛሬ ማክሰኞ ጥር 19 2018 ዓ.ም ያወጣው መረጃ እንደሚያመለክተው ይህ ክስ የተመሰረተው በሊቢያ መስመር በሰው ልጅ የሚነገዱ ዋና
አዘዋዋሪዎች ላይ ትኩረት አድርጎ የተካሄደ ምርመራ መነሻ በማድረግ ነው። በዚሁ ምርመራ ላይ ተሳትፈዋል ከተባሉ የፌዴራል ተቋማት መካከል ፍትህ ሚኒስቴር፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት እንዲሁም የፋይናንስ መረጃ ደህንነት ይገኙበታል። አቃቤ ሕግ በፌዴራል ከፍተኛ ፍርድ ቤት የመሰረተው ክስ ግለሰቦቹ የተደራጀ የወንጀል ቡድን አደራጅተው እንዲሁም በስራቸው ሌሎች አነስተኛ ስራ የሚሰሩ ደላሎችን በመመልመል ስደተኞችን ሲያዘዋውሩ እንደቆዩ እንደሚያስረዳ ተገልጿል። ፍትህ ሚኒስቴር ያወጣው መረጃ ተከሳሾቹ በባህር ዳርና ጎንደር አካባቢ ሰዎችን ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎችን በማዘጋጀት ኢመደበኛ በሆነ መንገድ ከሀገር ሲያስወጡ ቆይተዋል ይላል። ስደተኞችን በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ወስደው በመጋዘኖች ሲያጉሩ እንደነበረ መረጃ ያትታል። ስደተኞቹ የሚቆዩባቸው መጋዘኖች ተከሳሾቹና ግብረ አበሮቻቸው የሚያስተዳድሯቸው እንደሆነ የሚጠቅሰው መረጃው በህይወት ለመቆየት ብቻ የሚያበቃቸውን ምግብ እንዲያገኙ አድርገው እንደያዟቸውም ይገለጻል። የስደተኞቹ ቤተሰቦች ከፍተኛ ገንዘብ እንዲከፍሉ ሲጠየቁ እንደነበርና ገንዘቡ እስኪከፈል ድረስም ሰዎችን በዳም መያዣነት ሲይዙ ቆይተዋል በሚል ተከሰዋል። በፍጥነት ገንዘብ ያልተላከላቸው ስደተኞችን እጅግ አሰቃቂ በሆነ ሁኔታ እየደበደቡና እያሰቃዩ በተንቀሳቃሽ ምስል በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፍሉ ጫና ሲያደርጉ ቆይተዋል ሲልም ወንጅሏል። ክስ የተመሰረተባቸው ሰዎች በአጠቃላይ 1800 ሰዎችን በህገወጥ መንገድ እንዳዘዋውር የገለጸው ፍትህ ሚኒስቴር ከነዚህ ውስጥ የ85 ስደተኞች ማንነት እንደተለየ ገልጿል። ማንነታቸው ከታወቁት ሰዎች መካከልም 2 ህይወታቸው ማለፉና 2 ሰዎች ደግሞ በድብደባ ምክንያት ለበሽታ መዳረጋቸው ተረጋግጧል ብሏል። 15 ሰዎች ደግሞ የደረሱበት ያልታወቀ እንደሆነ መረጋገጡን አስታውቋል። አቃቤ ሕግ የመሰረተው ክስ እንደሚያስረዳው ታጋጆችን ለማስፈታት የሚፈልገው ገንዘብ ሲሰበሰብ የነበረው 8 ተከሳሾችና ሌሎች ግብረ አበሮቻቸውን የባንክ ሂሳብ በመጠቀም ነው። 8 ገንዘብ ሰብሳቢዎች አማካኝነት ብቻ ብር 2 ቢሊዮን 160,863,361 ብር መሰብሰባቸውን የአቃቤ ሕግ የክስ መዝገብ ያሳያል ሲል ፍትህ ሚኒስቴር ገልጿል። የተሰበሰበውን ገንዘብ በፍጥነት ሲጠቀሙበትና ለግብረ አበሮቻቸው ክፍያ ሲፈጽሙበት ነበር ያለው መረጃው ከዝውውር ወጪ የተረፈው ቀሪው ገንዘብን በውጭ ሀገርና አገር ውስጥ ሀብት ተፈርቶበት እንደተገኘም ገልጿል። አቃቤ ሕግ በቁጥጥር ስር በዋሉ 28 ተጠርጣሪዎች ላይ 3 ክሶችን እንደመሰረተ ተገልጿል። የመጀመሪያው ክስ የከባድ በሰው ልጅ መነገድ ወንጀል ሲሆን በወንጀል ድርጊት የተገኘን ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብ ድርጊቱም ከክሶቹ መካከል ነው። ሶስተኛው ክስ ህገወጥ ሐዋላ በመስራት ሀብት የማሸሽ ወንጀል እንደሆነ ተገልጿል። ተከሳሾቹ ያፈራቸው ቤቶች፣ ተሽከርካሪዎችና ከ71 ቢሊዮን ብር በላይ የሆነ ገንዘብ ለማካካሽነት እንደታገደም ፍትህ ሚኒስቴር አስታውቋል።